ማን ነው? ኧረ ማን ነው? ማን ነው? በሩ እኔ እንዳይባል ምንድን ነው? እርሶ ነት እንዳተሞከውን ግን ሴትዮ ይህ ቁራ የሆነ ሰውዬ ደግሞ መጣ አይደለ? ቆይ እኔማ ዛሬ ይሰራለታለሁ። ግን ሴትዮ ስሚ፣ በራሴ ንብረት እንደዚህ መሰቃየት አለብኝ? ምን እየሆንሽ ነው አንቺ ሴትዮ? ገንዘቤን እፈልጋለሁ፣ ገንዘቤን። አቶ መኳንንት ይረጋጉ። ኑ ግቡ። አልገባም። እንዴ አልገባም። ስሚ፣ ብሬን ታመጫለሽ? ብሬን አምጪ። ብሬን አልገባም። ስሚ፣ ጽድቁ ቀርቶብኝ በቅጡ በኮነነኝ። ገንዘቤን፣ ብሬን አምጪ። ብሬን። እሺ አቶ መኳንንት፣ እንደው በመድኃኒዓለም እንደው በልጆቹ እንደው በሁሉም ነገር ልለምኖት እንደው አንድ ወር ማለቴ ሁለት ወር ይታገሱኝ እባክዎትን። ምን ጭራሽ 2 ወር? ስሚ ሰምኛለሽ? አንድ ቀን አልታገስሽም። አንድ ቀንም ገንዘብ ስትፈልጉ ትመጡና እግሬ ወድቃችሁ እየላሳችሁ ትለምኑኛላችሁ። ገንዘቤን አምጡ ስል ደግሞ የእናቴ ቀሚስ አደናቀፈኝ ትያለሽ። አዳሜ ገንዘቤን አምጡ፣ ገንዘቤን። መከራዬ። እሺ አቶ መኳንንት፣ እጄ ላይ 1,000 ብር አለች። እሷን ልስጦትና የቀረውን ይታገሱኛል። 1,000 ብር? አዎ ይሁን። እሱም ቢሆን የኔ ገንዘብ ነው። ቶሎ ትኛለሽ። 3 ቀን ሰጥሻለሁ። በ3 ቀን ውስጥ ጥሬ ገንዘቤን ትመልሻለሽ። አለበለዚያ ከነ ልጅሽ ነው ከዚህ ቤት መመነግልሽ። እሺ እኔን አታውቂኝም። ሂጂ በይ። ስማ አንተ፣ ምን ታረግ መሰለህ? ልክ እኔ ብሩን ቆጥሬ ልሰጠው ስል የሆነ መላ ፈጥረህ እንደ እብድም ይሁን ያድርግ። እሺ እንሰራላቸዋለን። የታባታቸው ለነገሩ የተንጣለለ ግቢ ነው። ለምን ጥሩ ብር ያስፈልገኛል። ይሄን ነበር መቸብቸብ። ይሄን ብቻ መጣሽ? ያው መጣሁ። እሺ እንግዲህ ምንድን ነው? ይነሳበታል እኮ። ማን ነው? ልጄ ነው። ያመዋል። መብድ? አዎ እንዲህ ነው የሚያደርገው። ያግዙኝ፣ እንሰራው። እኔ እብድ እፈራለሁ። እንሰራው። አንተ ቁራ ና! ሰራንለት። የታባቱ የኔ እናት ምርጥ ተዋናይ እኮ ነሽ። አቤት አጀብ የሚያሰኝ ትወና ነው የተወሽው። ነይ የታባቱ ሰራንለት። እና ብሯን ወዴት ነው? ኧረ ተይ ቅመሟ ሊበላ ተነቃቅተናል። እኔ ነኝ የማውቀው ጸባይ አመሏን የምትወደውና የምጠላውን። እንዴት ነው የሚያደርገው? እባክህ እኔ የምለው እንዴት እንደምወድሽ ታውቂያለሽ? አዎ ልቤ ጭነት ቅብር እኮ ነው የሚወድሽ። ምን ፈልገህ ነው ግን እንዲህ የሚያደርገው? ያው ታውቂያለሽ እኔ ከሰው ብዙ ነገር አልጠብቅም። ቆይ ግን አንተ ምን ፈልገህ ነው እንዲህ የምታንቆለባብሰኝ? ግን ያው ቁርስ ካለ አይደል
ትበላ ልትበላ? አዎ። እኔ ያው ብላ። ምን ማለት ነው? መብራት የለም። ኡፍ! እዚህ ቤት በቃ መብራት ከሌለ በቃ ቁርስ አይሰራም ማለት ነው? እንዴ አሁና ከየት ይመጣል? ቆይ አንተ ጠዋት ተነስተህ እንዴ እንጨት የምትፈልጥልኝ አትመስልም? እዚህ ተጋድመህ የምትውል ጋድሚያ። አንቺማ መብራት ኃይል የሆነ ዘመድ አለሽ እኔ ማላውቀው። አዎ አለኝ በቃ። አዎ እሰይ እንኳን ጋድሚያ ከምትጋደም ስራ ትሰራም። ኧረ ተይ ምርጧ ተይ። ስልክ እየጮኸ ነው። ያለውን ይባርክልሽ። ይደረጋል። ሄሎ ሳምሪዬ፣ እንዴት ነሽ ልጄ? እኔማ ምን ደህንነት አለኝ እናቴ። ይኸው በጠዋት መጥቶ ሲጮህብኝ ቆይቶ አሁን መግባቴ ነው። ኧረ ተይኝ እናቴ። እሱማ የሚለው እንደው ቤቴንም ሸጦ ሜዳ ላይ ሊጥለኝ አስቧል መሰለኝ። ይኸው የፎከረብኝም ፎከራ ብትሰሚ ከነ ልጆችሽ አውጥቼ ነው የምጥልሽ እኮ ነው ያለኝ። ኧረ ተይኝ እንጃልኝ ምን እንደማረግ ግራ ገብቶኛል። ከየት አባቴ ያመጣዋለሁ ብለሽ ነው? እሱ እኮ 2 ወር ብለምነው 2 ወር አይደለም 3 ቀን አልጠብቅሽም እኮ ያለኝ ጀግና። እንደው ለ2 ወር ታገሰኝ ብለው እንኳን ሊሰማኝ ነው። ለ2 ወር አይደለም ለ3 ቀን አልታገስሽም ብሎ በመከራ ነው እኮ የተላቀቅ ነው። እስቲ ይሁን ዋናው ጤና። እሱ እንዳለ ትቆጥሪያለሽ? ተጋድሞ እኮ ነው የሚውለው። ምን ሐሞት አለ? እንደ ሰው እኮ ወጣ ብሎ እንኳን መመለስ እንደው ሐሞትም የለው። ተይው፣ ዋናው ደህና ነው እናቴ። ደህንነቱን ይዞ ይኖር። ምንም አይሆንብኝ። እሱ ይተኛ፣ ምንም ችግር የለም። እሺማ፣ እሺ እናቴ። ታዲያ ተረጋግተሽ ነይ እሺ። ቀስ ብለሽ ድረሽ። እጠብቅሻለሁ። እኔ የትም አልሄድም። እኔም እወድሻለሁ የኔ ልጅ፣ እወድሻለሁ። ኑሩልኝ። ወይኔ ሴትዮዋ። የኔ እናት በቃ እንዲከፋሽ አልፈልግም። እኔ ይህንን ገንዘብ ከየትም ገብቼ አመጣዋለሁ። ኧረ በእናትህ አታስቀኝ አንተ ልጅ። እንደው ማውራት መሰለህ እንዴ? አንቺ ግን እንድትጨነቂ አልፈልግም እቴትዬ። እኔ ልሙት፣ ይህንን ገንዘብ ዛሬውኑ ከየትም ገብቼ አመጣዋለሁ። ይህንን ካላደረግኩኝ እርግበ ብለሽ እንዳትጠሪ። በል አትቀባጅርብኝ እንዴ። ያልጨረስከው ህልም አለህ እንዴ? ይሄ ተኝቶ እንደማዋል ቀላል ነው? እሺ ልብስ ቀይሬ መጣሁ። በእናትሽ ተይኝ። ታይታንሽ ላቭ ዛሬ ምርጥ ፕሮግራም ነው ያለው። ዘና ፈታ ነው የምንለው። እኔ በቃ ምንም ነገር ማድረግ አልፈልግም። በቃ እኔ ከቤት መውጣት አልፈልግም። ከፈለግሽ ራስሽ መሄድ ትችያለሽ። እንደ አንቺ ልጅ ግን ትንሽ ያበዛሽው አልመሰለሽም? ስንት አጋጣሚና እድሎች ያሉሽ ልጅ እኮ ነሽ። ለምንድን ነው እንደዚህ የምትይው ላቭ? በቃ እኔ ምንም ነገር አያስደስተኝም። ብቻዬን መሆን ነው የምፈልገው። እንዴ ነው በቃ እንደዚህ ነው ነው።
አሻባባ አሁንም ምን ቢያለች? በአሁንማ ነገረ ስራ ሁሉ ግራ ግብት ነው ያለኝ። በዛ ላይ አንዴ ችክ ካለች ችክ ነው በቃ። እሺ ደህና ወይ? ደህና ዋሉ። እሺ በኋላ መጥቼ ደግሞ ሞክራለሁ። ቆይ እስቲ እንደዚህ አንቀባሪ ይዣት ምንም ነገር ሳይጎላት እንደዚህ መሆን ምን የሚሉት ነው? ልጄ በጣም ግራ ግብት ብለሽኛል። ድሮ የነበረሽ ፍቅር በጣም ቀንሷል። በዛ ላይ አብዝተሽ ታስቢያለሽ፣ አብዝተሽ ቆይ የዛ የጎረምሳ ፍቅር ይሁን እንደዚህ ያደረገሽ? እባክሽ እኔ እንደ ፊት ውስጥ ሆኜ ደስ የሚለኝ። እንዴ አባ እኔ መች ትዝ ብዬ አውቃለሁ? ሁልጊዜ ገንዘብ ገንዘብ አይደል እንዴ የምታስበው? እንዴ ላንቺ ብዬ እኮ ነው ያንቺን ህይወት ምንም ሳይጎልሽ ደስተኛ ሆነሽ እንድትኖሪ እኮ ነው። አባ ለምን ትዋሸኛለህ? ሁልጊዜ እኮ ነው የምትዋሸው። አንድ ቀን እንኳን የልጅ ፍቅር የአባትነት ፍቅርን ሰተኝ እኮ አታውቅም። አንቺ ደስ የሚልሽ ከሆነ ወደፊቱ ሰላምሽ የምትመለሽ ከሆነ ሁሉን ነገር እርግፍ አድርጌተዋል። ሁሉን ነገር እርግፍ አድርጌተዋል። ሁልጊዜ እኮ ነው ቃል የምትገባልኝ አባ፣ ሁልጊዜ። ቆይ ግን አላሳዝንህም አባ? በቃ ይሄ መጨረሻ። እሺ በይ። እውነትህን ነው? እውነቴን። እሺ በይ። እሺ እንዴ በፍጹም እንዴ! የኔ እናት የኔ ቆንጆ እባክሽ ሙዚየም ተቀበይ። እንደው አፈርሶንልሽ ክምብል ድፍት ስልልሽ አፈርሶንልሽ እባክሽን። ማለት ድሮ ቀረሽ ይበላ ይሆንሽ ሙዝ ራስ የምርና ሳስጠላ ውበት እንደዚህ አስደንግጦኝ አያውቅም። እንዴት አባሽ ነው የምታምሪው የኔ ቆንጆ! ምንም ላደርግልሽ አልችልም። እባክሽን ሙዚየም ተቀበይ። እባክሽን ሙዚየም ተቀበይ በእናትሽ። ምን ይመስላል ወስፌ ራስ? ቆንጆ ስላልኩሽ የእውነት ቆንጆሽ መሰለሽ እንዴ? ምን ትመስላለች? ሁለት ግራግር መንታ ምላስ ዶንኪ ማይንድ ሞንኪ ፌስ። የኔ ቆንጆ አንቺን አይደል እንዴ ሲፈልግ የነበረው? አልገባኝም። ይኸውልሽ ምን መሰለሽ፣ በጣም ጥሩ ጥያቄ። ሁለታችንም ጎዶሎ ሆነን እየሄድን ነው። ማለቴ አንቺ ጋር ያለው ነገር እኔ ጋር የለም፣ እኔ ጋር ያለው ነገር ደግሞ አንቺ ጋር የለም። ያማል እንዴ ምን ሆነሽ ነው? እኔማ ጤነኛ ነኝ። 10 ዶክተር ነው የፈረመልኝ። ምን መሰለሽ አለ አይደለ? ይኸው
አንቺ ደግሞ በጣም ቀልደኛ ነህ። ቀልድን ከኔ ተማርከው። ይመች። በጣም ነው የተመቸሽኝ። በእውነት በጣም ነው የተመቸሽኝ። ያንቺንም እንደዚህ ያጣፍጥልሽ። አመሰግናለሁ የኔ ፍቅር። ምን ነው ትልቅ ሰው አይደለ እንዴ? ወጣት አይደለ እንዴ? ሙዝ ልጣጭ መንገድ ላይ ትጥላለህ? ምን አገባ? ይመለከታል። ትሰማለህ? ጽዳት ሰራተኛ ነህ አንተ። ጽዳት ሰራተኛ ከሆንክም ደግሞ በደንብ አጽዳው። እሺ፣ ደሞዝ ከሆነ ይጨመርልሻል። እኛ ባለስልጣኖች ለእናንተ ነው ከፍ ዝቅ ብለን የምንሰራው። ደግሞ በገንዘብ ፊክስ ስለሚደረግ ነገር አትጨነቅ። ዝም ብለህ ቅመማ ቅመምን አስተካከል። ቅመማ ቅመም ወይቺ ሀገር ይህንንም አፍርታለች። እንዴት ነሽ እባክሽ? አራለው እንዴት ነው ጎረምሳው? ልምጣ እያለ ነው። ኧረ እንዲች ብለሽ እንዳታስቢ፣ እሱ ይምጣ እንጂ ቀይ ምንጣፍ አነጥፈን ቄጠማ ጎዝጉዘን ሻማ አብርተን ነው እሺ የምንጠብቀው። እንዲች ብለሽ እንዳታስቢ። አሁን ወጣ ብያለሁ። ኧረ ቶሎ እመለሳለሁ። ችግር የለውም እመጣለሁ። ውይ ኤላው ዌቲንግ እየገባ ነው። ቆይ እደውልልሻለሁ። ሰውየው አሎ፣ ደርሻለሁ፣ እየመጣሁ ነው። የሌለ ደብሮኛል። እቴቴ የሌለ ክፍት ብሏታል። በቃ አሁን እኔ የቴትዬን እምነት ማግኘት አለብኝ። በቃ ፒስ፣ መጣሁ። ምን ሆነ ነው? በጣም ደብሮኛል። አታስታውስም? ያኔ የሲስተር ባል የታመመ ጊዜ እማዬ ብር ተበድራ ነበረ። እሱ ላይ ተርፍ እዳው ተረፈን። በጣም ነው ማሳፍረው። እኔ ግን እንደዚህ አይነት ስሜት አይቼ ባላቅም፣ እንደዚህ ሆነ የማይቻል አቅም ለካ በልብ ትራራለህ። ከሲስተር ጋር ሲያወሩ ሰማዋቸው። እማዬ በጣም አፍራብኛለች፣ አዝናብኛለች። ለነገሩ እኮ አንተ በእጅ ወርቅ ይዘህ እኮ ነው የምትቀልደው። አልገባኝም። ትቀልዳለህ እንዴ? ሊያውም ዳይመንዱ ፈርጥ የሆነ ወርቅ ነዋ። ዛሬ ጨዋታ ትንሽ ከበድ ብሎብኛል። ሙድ እያስክ ነው? ምንድነው ሙድ ይዘው? ስለምን ወርቅ ስለምን ዳይመንድ ነው የምታወራው? ሰውዬ አንተ ማለት እኮ የችግርን መፍትሄ ቁልፍ ይዘህ የምትቸገር ብቸኛ ፍጡር ነህ። አትቀባጥር። መናገር የምፈልገውን ነገር ተናገር። ምንድን ነው የምትቀባጥረው? እየቀለድክ ነው? በገባ በወጣ ቁጥር አበድኩልህ ከነፍኩልህ የምትልህ እኮ የአበዳሪ ልጅ መሆኗን ረስተው ነው። እና እኔ ምን አገባኝ? አልገባኝም። ታውቃለህ፣ እኔ ለእሷ ምንም አይነት ስሜት የለኝም። እሱን የምታውቀው አንተ ነህ። ልጅቷ ግን የገንዘብ ምንጭ ናት እያልኩክ ነው። እኔ እኮ ለእሷ ምንም አይነት ፍላጎት የለኝም። ኧረ እባክህ፣ ለአንተ ሲሆን ሞናሊዛ ተነስታ ምናምን መምጣት አለባት እንዲህ? ስማ፣ የአንተ ፍላጎት የእናትን ችግር ይሸፍንላል። እየቀለድክ ነው? በልሽ፣ አሁን ደውልላት። ደውልና ስልኩን ስጠኝ። ሄሎ ሄሎ፣ ወይ የኔ ንግስት፣ እንዴት ነሽልኝ? አለው ደህና። ምን ነው ድምፅህ ትንሽ ጉንፋን ቢጤ ይዞኝ ነው። ለነገሩ አንቺ እያለሽልኝ እኔ ምን ሆናለሁ? ምንም እንድትሆንብኝ አልፈልግም። ድምፅህን እኮ ልስማው ብዬ ነው። የኔ ልዕልት፣ እንኳን ድምፅ ሁሉ ነገር የተፈቅዶልሻል ከዚህ በኋላ። ምን ነው ዛሬ እንደዚህ ተፈቀደልኝ? መብትሽ ነው። እስካሁን ያለው ፍቅርሽ እኮ ስላልገባኝ ነው። አሁን ግን ሁሉን ነገር ተረድቻለሁ። ከዚህ በኋላ ሁሉ ነገር ያንቺ ነው።
ከፈቀደልኝ ዛሬ ታዲያ ለምን አላገኘህም? መብትሽ ነው። በፈለግሽ ሰዓት ልታገኚኝ ትችያለሽ። ከቻልሽ ቦታውና ሰዓቱን ቴክስት አድርጊልኝ። 7 ሰዓት ላይ ላገኘህ? እሺ። እንደማትቀር ተስፋ አደርጋለሁ። እሺ እሺ እሺ። ቻው። ደግሞ እወድሃለሁ። እሺ። ደውይልኝ። እሺ እሺ። ቆይ አንተ ያማል እንዴ? ቆይ አሁን ሂጅ ምንድን ነው የምላት? ምንድን ነው የማደርገው ትለኛለህ እንዴ? ትቀልዳለህ? የሌሎቹን ሴት ሄደህ ዝቅ እንደምታደርገው ልባቸው የእሷንም ልብ ሄደህ ዝቅ ማድረግ ነው። ምን ይከብዳል ነው? ሂጂ አሁን እንደጀነጀንኳት እንድጀነጅን ልፈልገህ ነው? ጸጉር ቤት እንሄዳለን፣ ፏ ብለህ ታገኛታለህ። እኔ ከሄድኩላት መቼ አነሳል? ለእሷ ነው ጸጉር የሚስተካከለው? አረ በእናትህ እንደው አሁን እሺ ለአንተ ይነገራል? ሴት ልጅ ፏ ብለህ ስታገኘህ ለእሷ ቦታ እንደሰጣት ይገባታል። ስማ አሁን አግኝቻታለሁ፣ ደግሞ ስልክ ሊዘጋ ነው፣ ቻርጅ አለ። እንካ ፏ ብለህ እናገኛታለን። እሺ እና ተነስ። ሄሎ ሄሎ። ወይ ጓደኛዬ፣ ውዷ ምርጧ ጓደኛዬ። ምን ተገኘ? ምንም አልገባኝም። ደስታ፣ የምስራች፣ ፍቅር ተገኘ እንዴ? ኧረ እስኪ ንገሪኝ። እስኪ ገምች። ስጠብቅ የነበረው የውጭ ፕሮሰስ ተሳካ? በዚሁ ከቀጠለማ የምን አባቱ ውጪ ነው እንዴ? ታዲያ በዚህ ደቂቃ ውስጥ ጓደኛዬ እንዲህ ሊያስፈነጥዛት የቻለውን ነገር ለማወቅ ምን ማድረግ አለብኝ? ቀጠሮ አለብኝ። ስመለስ ባንቺ ወጪ ፈታ ማለት ነው የምፈልገው። እሱን አይ ፕሮሚስ። አሁን ብቻ ንገሪኝ ወሬውን። ላገኘው ነው። ማንን? ፍቅሬን፣ የአይኔን ረሃብ፣ ሞገሴን ላገኘው ነው። ከምርሽ ነው? እንዴት ሊሆን ቻለ? ጓደኛዬ፣ ነገሮች ተቀያይረዋል። እኔን የሚሰማኝ ስሜት እሱንም እየተሰማው ነው መሰለኝ። ደውሎ እንገናኛለን። አሁን 7 ሰዓት ላይ ተቀጣጥረናል። የኔ ቆንጆ ሙድ እየያዘ እንዳይሆን ብቻ። የምር አይደለም እንዴ? ሲያወራኝ እኮ ለእስከዛሬው ድረስ እንደተጸጸተና ከዚህ በኋላ መደወልም ማግኘትም እንደምችል እኮ ነው የነገረኝ። ደስ ይላል የኔ ቆንጆ። ብቻ ተጠንቀቂ፣ ጎርቶሽ በዛው እንዳይጠፋ፣ ይሄን ደስታሽን ወደ ሀዘን እንዳይቀይረው። የሚሆን አይመስለኝም። ጓደኛዬ በቃላቶቹ እኮ ፍቅር ፍቅር ሸቶኛል። ያርግልሽ ቆንጆ። ይሄ ደስታ ላንቺ ይገባሻል። መልካም የፍቅር ጊዜ ያርግልሽ። ደግሞ ጓደኛዬ በጣም ነው ደስ ያለኝ። እሺ ጓደኛዬ፣ ስመለስ ደውልሻለሁ። እሺ ዛሬ ደስታዬ ቀን ነው። ፈታ ማለት ነው የምፈልገው። ቻው በቃ። እንዳያሳስብሽ፣ እንገናኛለን። ባይ። እሺ ጋሽ መኮንን እባክዎ መኪናውን አይሽጡብኝ እባክዎ፣ ተለመነኝ እባክዎ። ጋሽ መኮንን መኪናውን አይሽጡብኝ እባክዎ። ቆይ ምን አድርግ ነው የምትይኝ
እንዴ ገንዘቡን እኮ ከነብድሩ መልሰሽ ቢሆን ኖሮ መኪናው አይሸጥም ነበር። 3 ወር ድፍን 90 ቀን እኮ ነው ጠበቅኩሽ። ብሩ ግን የለም። ቆይ ምን አድርግ ነው የምትይኝ? ምን እንዳደርግልሽ ነው የምትፈልጊው? እባክዎ በቀን የሚያስገባውን ግማሹን እከፍላለሁ። እባክዎ ሰምኛለሽ። እንደሱ ባደርግ ደስ ይለኝ ነበር። አንቺ ተቸግረሽ ብሩን አበደርኩሽ። አሁን ደግሞ እኔ ቸገረኝ። እንዴ በየቀኑ ያንቺን 500 ብር ደግሞ መልቀም ከችግሬ አያወጣኝም። ሰምኛለሽ። 3 ቀን ሰጥሻለሁ። በ3 ቀን ውስጥ የወሰድሽውን ብር ከነ ወለዱ ካልከፈልሽ መኪናው ይሸጣል። ወንድሜ ራሱን ነው የሚያጠፋው። እባክዎ ለምን አሰረኝ? አንቺ ትቆስልኝ። እህቴ የለዎትም፣ ወንድሜ የለዎትም። እባክዎ ይኸውልሽ ብር ወስደው ፏፏ አድርጊው። እሺ ያ ቁራ የሆነ ሰውዬ በጠዋት መጥቶ ቀኔን ወሰደው። አንተ ደግሞ ይሁን እንደፈለክ ታደርገኛለህ። ተጫወትብኝ፣ ግድ የለም። እሺ እሺ ምንድን ነው? እሺ ለማንኛችሁም ፏ አድርገው። እሺ በቃ እደውልልሃለሁ። ፏፏ አድርግልኝ። እሺ ችግር የለም። ስራ ስላለ በእኔ ከፈር ነው ደግሞ ችግር የለም። በእኔ ሻረ ችግር የለውም። እሺ በቃ እደውልልሃለሁ። እሺ ሄሎ ሳምሪዬ። አቤት ማለት ነው? አሁን ነይ። ምን ነው? ምን ሆስፒታል? ምንድን ነው የምትለው? የምን አደጋ? ልጄ ምን ሆነች? ወይኔ ልጄ! እናት አንድ እርጉዝ ሴት መታ ነበር። እዚህ አደጋ ደርሶባት ነበር። ኦኬ ስሟ ማን ነው? ትርሲት አባተ። ሪፈር ብለናታል። አሁን አድራሻዋን ስጭኝ።
ልጄን ናት። እባክሽን አሳይኝ ልጄን። የማን ማዘር ነው? ማዘር ተረጋጋ። የትርሲት አሁን አደጋ ደርሶባት የመጣችው። አዎ እሺ እባክህ የኔ ወንድም እዚህ ጫፍ ጋር ማለት ጤና ጣቢያ ውሰደኝ። የቱ ጋር? እዚህ ጫፍ ጋር ነው? አዎ አዎ። በቃ 300 ብር ብቻ ክፈይ። 100 ብር ነው ያለኝ። አረ ብራዘር፣ ይሄ ራሱ ቆሎ መድፊያ ነው የሚሆነው። አይዋጣም። 300 ብር 80 ብር በገባ ነዳጅ አይዋጣም ብራዘር። እንዴ ጤና ሙብኝ ነው እኮ አልኩ ብራዘር። አይሆንም አልኩ እኮ 100 ብር ምን ላረግበት ነው? አረ በእግዚአብሔር መንገድ ላይ ወርቅ እንዳገኛት ነው የተናገረው የመጣት ሰውዬ። ወድቃ? ስለዚህ ስለተጎዳች በቶሎ ቀዶ ጥገና መደረግ አለበት። እና ምን ላድርግ? ክፍያውን እስካሁን ስለተፈጸመ ክፍያውን መፈጸም አለበት። ምን ያህል ነው? 15,000 15,000? ያው ማዘር። እሺ ብቻ ልጄን አድኑልኝ። እኔ ተበድሬም ቢሆን ልጄን ብቻ አድኑልኝ አደራሽን ዶክተር፣ ልጄን አድኑልኝ። ይፍታ ነው ይፍታ ነው። እማ ወይ ልጅ ግሽናን የምነሽ ድጋሚ እንዳትበደሪ እባክሽ፣ ሌላ ችግር ውስጥ እንዳትገቢ እባክሽ። አቶ መኳንንት እንደው አንድ ነገር ላስቸግሮት ነበር የመጣሁት እና እንደው ቢረዱኝ። ምንድን ነው እሱ? እስቲ ንገሪኝ። ያው 600,000 ብር ቢያበድሩኝ ብዬ ነው። 600,000? ለነገሩ እኔ ሰው ተቸግሮ ማየት አልወድም። ያው የቤት ካርታ ታመጭና ያው ለመተማመን እንፈራረማለን። ችግር የለውም፣ እሰጥሻለሁ። አረ ለሱ ሁሉ ተዘጋጅቼ እኮ ነው የመጣሁት። ይኸው ይዣለሁ። አይ ጥሩ ነው። ግን ምን ቸገረሽ? ያው የቤተሰብ ጉዳይ። አይ ነው ኦሪጂናል ነው አይደል? አዎ። በቃ እናጣራና ተፈራርመን ብሩን እሰጥሻለሁ። እሱን እናጣራለን። ለማንኛውም አይ ጥሩ ነው። ሁሉን ጨርሰሻል። ሲስተር እህቴ ናት። ማነው ስሟ? ትርሲት አባተ። ኦኬ። አሁን አደጋ ደርሶባት የገባችው? አዎ አዎ አዎ። ቤተሰብ ዘመድ ነህ? አዎ ቤተሰብ ነኝ፣ ወንድሟ ነኝ። ኦኬ። በምንፈልግ ሰዓት የመጣው መፍጠን ይኖርብሃል። አደጋ በጣም ስለደረሰባት ኦፕራሲዮን መደረግ አለባት። ስለዚህ ለአልጋና ለሕክምና መክፈል ይኖርባቸዋል ማለት ነው። መፍጠን ይኖርብሃል። ስንት ነው? 15,000 ብር። ድንገት ስለወጣው ነው እንጂ ማለት እከፍላለሁ። ኦኬ። መፍጠን ይኖርብሃል። በዚህ በኩል ሄዳ ከፍለና ህይወቷ አደጋ ላይ ነው። እሺ እስከከፍል ድረስ ደግሞ እናንተ የሚያስፈልገውን ነገር አድርጉ። እሱ ማያ ግዴታችን ነው። መፍጠን ይኖርብሃል። አሁን ምን ይሁን ነው የምትይው? ልጅ ልትሞትብኝ ነው። 15,000 ያበድሩ እባክዎትን። ይኸውልሽ ዝም ብለሽ አትነፋረቂ። የበፊቱን ከፍለሽ ቢሆን ኖሮ አሁን የፈለግሽውን ይዘሽ ትሄጂ ነበር። ይሄ እንዲያውም ትምህርት ይሆንሻል። ትምህርት ልጅ ሎትም ሴትዮ ጨረስኩ ሂጂ አልኩሽ እኮ ነገርኩሽ። ነገርኩሽ እኔ የበፊቱን
እናት እህቴን አሞብኝ ነው። እግዚአብሔር ይስጥ። ኧረ እኔ ገንዘብ አልፈልግም፣ ስልክ ብቻ አስደውይኝ። ኧረ እባክህ ደግሞ የውጭ በቃ ሲላችሁ እዚህ መጣችሁ። የኔ እናት እባክሽን ካለመንሽኝ ስልኬን ያዥና አስደውይ። የተበላሸ ስልክ ትቀይረኝ? አይደለም እውነት እህቴን አሞብኝ ነው። ደውዬ ገንዘብ ካላመጣው እህቴ ልትሞት ነው። እባክሽን እባክሽን እባክሽን። እሺ ቁጭ በል። 0915 ሄሎ፣ የሆነ ሰው ፈልጎች ነበር አገኘ። ወይ ምን ቀረና ደወልክ? ወይንስ ከሌላ ሴት ጋር መቆየትን ለማስመስከር ነው? ለእኔ በሌላ ሴት ስልክ መደወል? አይደለም እህቴ ሆስፒታል ገብታ ነው፣ እዛ ነበርኩኝ፣ ለዛ ነው። እኔ ህፃን ልጅ አይደለሁም እሺ የምታታልለኝ። ድሮንም አንተን አምኜ መምጣቴ። ከዚህ በኋላ በአንተ ህይወት ውስጥ ጣልቃ አልገባም እሺ? ደህና አንቺ ደግሞ ፈታ በይ በቃ ላፍ። እንደውም ከዚህ እንውጣ ተነሺ። የሚገበገብልሽ ለብዩ ጋር እንሂድ፣ ቺል እናደርጋለን እዛ። ለምንድን ነው እንደዚህ የምትይው? የኔ ቆንጆ አንቺ ማለት እኮ ስንት የሚገበገብልሽ ልዕልት ነሽ። በዛ ላይ እስከዛሬ ከነብዩ ጋር አብረሽ ብትሆኚ ኖሮ እድሜሽ ሙሉ ደስተኛ ነበር የሚያደርግሽ። ተነሽ አሁን እንሂድ ፕሊዝ፣ ተነሺ። እሺ ለኔ ትልቅ ቀኔ ነው። ማንም እንዲረብሸኝ አልፈልግም። ማንም ሰው ፍቅሬ፣ አበባዬ፣ ህይወቴ ልትመጣ። ኧረ እባክህ 3 ዓመት የጠበቅካት ሂድ ማለት ነው። 3 ዓመት ዝም ብለሽ እንዳትሄጂ እችን ያዣት። እንደዛ ከሆነ ወንድ ልጅ እኮ አቤት አባቴ ትረዳኛለህ እኮ። ቴንኪው በጣም መንገዱን ጨርቅ ያልግልህ አባቴ። አመሰግናለሁ፣ ወድሃለሁ። እናት የሆነች ልጅ ቀይ ማለት አጠር ያለች ልጅ እዚህ ካፌ መታ ነበር እንዴ? አዎ ቁጭ ብላ ጓደኛዋ መታ ይዛት ወጣች። ብዙ ሰዓት ቆይታለች? ብዙ ሰዓት ቆይታለች። አዎ
ልዕልቴ እንዴት ነህ? እንዴት ነሽ? ሰላም ነው? ተቀመጡ። ማይ እንኳን ደህና መጣችሁ። ምን ይምጣ ልዕልቴ? ጠንከር ያለ መጠጥ አለ አይደል? ዝም ብሎ የሚጠጣ ቮድካ አምጣልን እስኪ አባቴ ፕሊዝ። እሺ ነዋዬ ወደድኩ። ቴንክ ዩ። ልጄን ላጣት ነው። ልጄን ላጣት ነው። በገንዘብ ምክንያት ልጄን ላጣት እያልኩሽ ከለከለኝ፣ አባረረኝ። አይዞሽ፣ እኔ እንዴትም ብዬ አሳክማታለሁ። አንተ ከየት ታመጣለህ? ስልክሽን ስጪኝ። ሄሎ፣ ትንሽ ችግር ውስጥ ነው ያለሁት። ትርሲት ወድቃ ሆስፒታል ገብታለች። አዎ፣ ከሁለት አንዳቸው ዶክተሮች እናተርፋለን ብለው በቃ እየተሯሯጡ ነው። እኔ ደግሞ 15,000 ብር ያስፈልገኛል። ኤላ እባክህ በቃሽ። ለፍቅር ባደልን ስንቱን ፈተናየን፣ ሐሜተኛው በአቅሙ ላይ ጥቅም ላይ በጀን፣ እንደው ባሉባልታ በሐሜት እያደባ ፋጀን። ምን ፈለክ? አንተም ጓደኛህም ደደቦች ናችሁ። እሺ፣ እኔ በጣም የሚወደኝ ሰው አለኝ። እሺ። ሄሎ፣ ለምን ደወልክ? አይደለም፣ እህቴ ታማብኝ ሆስፒታል ነው ያለሁት። ምን ቀረና ደወልክ? ወይንስ ከሌላ ሴት ጋር መቆየትህን ለማስመስከር ነው? ለእኔ በሌላ ሴት ስልክ መደወል? የእውነት እኔ ሆስፒታል ነኝ ያለሁት፣ የምሬን ነው። እኔ ህፃን ልጅ አይደለሁም። እሺ፣ የምታታልለኝ ድሮንም አንተን አምኜ መምጣቴ። ከዚህ በኋላ በአንተ ህይወት ውስጥ አልቃልገባም። እሺ፣ ደህና ሁን። ዘፈንልኛ በዚህ ድምፅ? ኧረ ተይ፣ ሰው ረብሻለሁ። ላንቺ ማለት ነው ነገር የለም። የልቤ ልንገርሽ ሳልደብቅ ውስጤ በጣም ወድሻለሁ።
ከህይወት ያብልጬ ድሻለሁ። እግሬን ሰብስበው ማውራታችን ኧረ እህቴ ናት፣ ክፉ ጎረቤት አይጣልብሽ። ከልቤ ልንገርሽ ሳልደብቅ እግሬን ሰብስብ እያልኩ እኔ ብቻት እያደረግኩ ነው። የኔንም ስሜት ተረዳኛ። እንዴ ምን ያምሻል እንዴ? አንተ ራስህ ማን? የኔ ፍቅር በጣም እኮ ነው የምወድሽ። እንዴ አሁን ስለ ስርዓት ያዝ እያልኩ እግሬን ራስን ቻለ። ምንድን ነው? አምላኬ እውነት እህቴን ትገልብኛለህ? እውነት እህቴን ትገልብኛለህ? እውነት እህቴን ትገላታለህ? አትገላት። እህቴ ስትሞት መሄድ አልችልም። ታድናታለህ። እንካሽ ተቀበለኝ። ተቀበላት። ምን ሆና ነው ግን? ሙዝ አንድ ጥጋበኛ ወሩ መንገድ ላይ የጣለው ሙዝ አንሸራቷት ወድቃ ነው እኮ። ኧረ እንደው እግዚአብሔር ይስጥህ እናቴ፣ አንተ ባትደርስልኝ ኖሮ ጉዶኜ እኮ ነበር። አዎ እንደው እግዚአብሔር አትርፏት እንጂ አወዳደቋ አወዳደቅ ነው። በዛ ላይ ደግሞ እኮ ነፍሰ ጡር ናት። እግዚአብሔር ትረፊ ሲላት ነው እንጂ እንደው በጣም ነው ደስ ያለኝ። ይህ ደግሞ የሆነ ባንቺ ነው። በጣም ነው እሺ የማመሰግነው። ማነህ አንተ? አውቃለሁ ልበል? ትተዋወቃላችሁ? የሙዝ ልጣጩን እኮ እሱ ነው የጣለው። እና ታዲያ በሱ ምክንያት ነው እህቱ የወደቀችው የምትለው? ታዲያ ምን ነው ትልቅ ሰው አይደለ እንዴ? ወጣት አይደለ እንዴ? ሙዝ ልጣጭ መንገድ ላይ ትጥላለህ? በየመንገዱ ሲየጣል መጣው ነው አሉ። እኔ ጋር ስትደርስ ያሻራተታት። ምን ቅድም የምታወራልኝ ሰው እሱ ነው? አየህ፣ በሰራው ስህተት እህትህን አታሃት ነበር።
በሰላም ትትረፍ እንጂ ሌላ ውስጥ ሌላ ነው። የኔ ውድ ለምንድን ነው እንደዚህ የምትሆነው? በቃ አለፈ እኮ አይደል? አስተምሮን ያልፋል። ከዚህ በኋላ ስህተት አይደገምም። በእናትህ እኔ እንደዚህ ስትሆን ማየት አልፈልግም። እህቴ እኮ እንደዚህ የሆነችው እኔ በጣልኩት የሙዝ ልጣጭ ነው። በቃ ሆነ አይደል? አንዴ ሆነ። እኔ ማረባስ እስከ በእናትህ እንደዚህ አትሁን። በቃ እኔ እንደዚህ ስትሆን ማየት አልችልም። ታውቀኝ አይደል? በቃ ተረጋጋልኝ። ለኔ ስትል ለኔ ስትል እኔ እኮ አንቺንም ቢሆን ጎድቼሻለሁ። አልበደልከኝም። ጎድቼሻለሁ። አልጎዳኸኝም። ጎድቼሻለሁ። አልጎዳኸኝም። ይበቃል። በእናትህ በቃ ረጋ በል። በቃ እሺ የኔ ውድ በቃ አይዞህ። እሺ ከዚህ በኋላ ስህተት አይደገምም። በቃ አይዞህ። ከዚህ በኋላ እንዳታለቅሽ። እሺ ጤና ይስጥልን። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። እንደምን አለ? እግዚአብሔር ይመስገን። እሺ ቤተሰቦች ያው ጥሬና አክብራችሁ ስለመጣችሁም በጣም አመሰግናለሁ። ያው ይሄ ቤታችሁ ቢሆንም ዛሬ ከጎደሎነት ወደ ሙሉነት ከክፉ ምግባር ወደ መልካም ምግባር የጠራሁበት ቀን ነው። እግዚአብሔር ይመስገን። የእናንተ ቤተሰቦች መተሳሰብ፣ መስዋዕትነት፣ ፍቅር ማየቴ ነው ወደዚህ እንደለወጠኝ ሁሉ ልጄም ልጅ ሆናልኛለች። ይሄ ሁሉ የሆነው በእናንተ ነውና በጣም አመሰግናችኋለሁ። የልጄ ደስታ በርግበ እኔ ደስታ ደግሞ በእናንተ ፍቅር እንደመጣው ሁሉ ይህ ሁሉ የመጣው መዓት ከልጄ ጋር በመታረቅ ተደምድሟል። ዛሬ ደስ ብሎኛል። ደስ ስላለኝ እናንተም ደስ እንዲላችሁ አንድ የምስራች አለኝ። ያው ቴቴን ብር አበድሪያት ያው የቤቷን ካርታ ይዤ ነበርና ካርታውን ከነ ሙሉ ፋይሉ እመልሳለሁ። ይህን ካርታ ሙሉ በእናንተ ፊት ለቴቴ መልሼ እሰጣታለሁ። ምንም አይደለም። በጣም ያስፈልጋል።